ሰዓት የስላሴ ትምህርት አለ ወይ? አለ። ግን በኮሚኒቲ ደረጃ በማህበረሰብ ደረጃ አብ ወልድ መንፈስ ቅዱስ ምናምን እያሉ ልክ አሁን እኛ እንደምንለው በዛ ደረጃ የሰፋ አይደለም። ቀስ በቀስ እያደገ ነው የሚመጣው። እሺ በማን ሆነ ፍጻሜው? የእግዚአብሔር መገለጥ ፍጻሜው በማን የሆነው? በጌታችን በራሱ በእግዚአብሔር በልጁ ሆነ። ለዛ ነው ዕብራውያን መልእክት ምዕራፍ 1 ላይ ቅዱስ ጳውሎስ ምን የሚለው? እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ኦኬ፣ በዚህ ዘመን መጨረሻ ነው ለእኛ የተናገረን። አዎ፣ በማን? በልጁ። በቃ ይሄ የመገለጥ መጨረሻ ፍጻሜ ድምዳሜ ይባላል። የእግዚአብሔር የመገለጡ መጨረሻ ድምዳሜው ሙሴ አይደለም። የእግዚአብሔር የመገለጡ ድምዳሜው ኢያሱ አይደለም። የእግዚአብሔር የመገለጡ ድምዳሜው እነ ኢሳያስ አይደሉም። የእግዚአብሔር የመገለጡ ድምዳሜው ልጁ በስጋ ሲመጣ እርሱ የእግዚአብሔር የመገለጡ ድምዳሜ ክርስቶስ ኢየሱስ ነው። የነቢያት መደምደሚያ፣ የነገስታት መደምደሚያ፣ የካህናት መደምደሚያ፣ የሊቃነ ካህናቱ መደምደሚያ ራሱ ጌታችን ኢየሱስ ነው። ስለዛ ክርስቶስ ኢየሱስ እርሱ ንጉሥ፣ ካህን፣ ነቢይ ነው በባህሪው ማለት ነው። ከዚህ አንጻር በብሉይ ኪዳን የነበሩትን ሁሉ ጠቅልሎ እሱ ላይ ይዘና ከዛም በሐዲስ ኪዳን ለእኛ የሚያካፍለንን ያካፍለናል ማለት ነው። ስለዛ በብሉይ ኪዳን እንዳልኩት ነው ከለል ባለመልኩ በነቢያት መጽሐፍት ውስጥ፣ በሙሴ መጽሐፍት ውስጥ፣ በመዝሙር መጽሐፍት ውስጥ ይገኛል። የስላሴ ትምህርት ግን ሸፈን ያለ ነው። ስለዛ በማህበረሰቡ ዘንድ በዋናነት እንዲታወቅ የተፈለገው እንደ ቢያንስ የእግዚአብሔርን አንድነት እንዲይዙ ተደርገዋል። ወደ ሌላ አምላክ ዘወር እንዳይሉ በዋናነት ማለት ነው። በማህበረሰብ ደረጃ እሱ ላይ ሞር እዛ ላይ ነው የሚያጠነጥነው። ግን አለ ስቲል እንዳልኩት የስላሴ እንትኖች አሉ። ስላሴን የምናስረዳባቸው በጣም በርካታ ቦታዎች አሉ። ሰምሃው ግን ቬልድ ናቸው፣ ሸፈን ያሉ ናቸው። አሁን ሐዲስ ኪዳን ሲመጣ በሐዲስ ኪዳን ብርሃን ገልጠን የምናያቸው ማለት ነው። ከዛን ክርስቶስ በስጋ ሲመጣ ደግሞ የስላሴ ትምህርት በደንብ ተገለጠልን። ምክንያቱም የእግዚአብሔር የመጨረሻው መገለጡ በልጁ በኩል ስለሆነ በደንብ ተገለጠልን። ከተረዳሽ ማለት ነው። መቅዲ ቃሎት ያሰማልን። ኪብስ ያው እህታችን ተረድተሻል ብዬ አስባለሁ። አስተሪዮ ነው በቃ በአዲስ ኪዳን ነው መገለጡ ሞር እግዚአብሔር ያክብርልን። እሺ እግዚአብሔር ያክብርልን። አመሰግናለሁ። አሜን አሜን። መቅዲ ባይዞ ቴዎሎጂካሊ ኒው ቴስታመንት ቪል እንደ ኦልድ ቴስታመንት ነው። ኦልድ ቴስታመንት ሪቪል እንደ ኒው ቴስታመንት ትክክል። አውግስቲን እንዳለው ዮሐንስ 1:18 ሞር ክሊር ነው። መቼም ቢሆን እግዚአብሔርን ያየው የሚለው ነው ወይስ አንድ ሰንኳ ያለም? ተገልጧል እኮ አይደል? ብዙ ጊዜ ተገልጧል በብሉይ ኪዳን እግዚአብሔር። ግን እግዚአብሔርን በእግዚአብሔር ላይ ማንነቱ አሁን እኛ በተገለጠ ልክ በአዲስ ኪዳን ባወቅነው ልክ ያወቀው የለም። ግን ቃላት ያሰማል ወንድማችን። አይገር ጥያቄ በጣም ያለው ይመስላል እዚሁ ላይ ጨምሮ ማለት ነው። አሁን ለምሳሌ አይሁዳዊ ማህበረሰብ እንደ ኮሚኒቲው ራሱ ፖስት ክርስቲያኒቲ እንድታስተውሉት የምፈልገው ነገር ድህረ ክርስትና ራሱን በሌላ መልክ ነው ዲፋይን ያደረገው። አሁን ካረንትሊ የምታያቸው ሪቢኒክ ጁዳይዝም ወይ ደግሞ ራባያዊ አይሁዳዊዎች የሚባሉት ምናልባትም ቅድመ ክርስቲያኒቲ ከነበረው ከሰከንድ ቴምፕል ጁዳይዝም እምነት ጋር ይጣረሳል በተወሰነ መልኩ። አይሁዳዊ እንደምታውቁት ቤተ መቅደሱ ካለ ብቻ ነው ሳክሪፊሻል ኔቸሩ ወይም ደግሞ ይሄም ከመስዋዕት አምልኮ እግዚአብሔር ከሰጠው ከሳክሪፊሻል የመንጻት ስርዓት ጋር ተያይዞ ነበር ሲኖሩ የነበሩት እና ይሄኛው ግን ካውንተር ክርስቲያኒቲ ለምሳሌ ልክ ክርስትና እየተስፋፋ ሲሄድ በ70 ዓመተ ምህረትም ቤተ መቅደሱ ሲወድቅ ይሄ ፈሪሳዊ አይሁዳዊነት ብቻ ነው ጎልቶ የወጣው እና ክርስትና ለመቃወም ወይም ደግሞ ከክርስትና በተቻለ መጠን በተቃራኒ ስፍራ ለመቆም ስለ አምላክ ያላቸውን እሳቤ አምላክ ራሱ ምንም አይነት መልታይ ፐርሰናሊቲ ወይም ደግሞ
በውስጡ አካላት እንደሌለው አድርገው ራሳቸውን ዲፋይን አድርጓል። ስለዚህ አሁን ያሉ አይሁዳውያን ዩኒቴሪያን ነው የሚባሉት፣ አምላክ ነጠላ ማንነት አለው ብሎ ነው የሚያምኑት። ነገር ግን ሰከንድ ቴምፕል ጁዳይዝም የሚባለው ወይም ከዛ በፊት የነበረው እንደዚህ አይነት እምነት ያለው አይመስለኝም። ብዙ ስኮላርሊ መጽሐፎች አሉ በዚህ ዙሪያ የወጡ። ለምሳሌ ቱ ጋድስ ኢን ሄቨን የሚል መጽሐፍ አለ። አይሁዳዊ የጻፈው ነው። የጸሐፊውን ስም አላስታውሰውም። እሱ ያህዌ የሚባለው ፊገር የእስራኤል አምላክ ተብሎ የሚመለከው ያህዌ የሚባለው አትሊስት ሁለት ነው። አንደኛው ኮሚኒኬት የሚያደርግ ነው። ሌላኛው ደግሞ ዘ ክሬተር ኦፍ ኦል ቲንግስ የሚባለው ነው። ኢሴንሻሊ ዘ ሴም ኔቸር ናቸው የሚል ማለት ነው። እና አሁን ያለው ሪቢኒክ ጁዳይዝም ሞሮፍ ከጥንቱ እስራኤሊ እምነት ጋር በተወሰነ ደረጃ መጣጣል አለው። ፖስት ክርስቲያኒቲ የተነሱትን ከሆነ ሪፈር እያደረግን ያለ ነው። እንደዛ አይደለም ማለት ነው። ራሱ በክርስትናው ዘመን ከነበሩ አይሁዳውያን ጋር አይገናኙም። ምክንያቱም ኒው ቴስትመንት ላይ ተጽፎ እንደምናገኘው በጣም በተደጋጋሚ ክርስቶስ ለምሳሌ አሁን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ላይ ያለውን ነገር ብናስተውሉ ለምሳሌ አሁን ምዕራፍ 10 አካባቢ ይመስለኛል ምዕራፍ 10 ከቁጥር 7 አካባቢ ላይ ይናገራል አይደል? ከእነርሱም አንዳንዶች እንደሴሰኑ በአንድም ቀን 2,000 እንደወደቁ አንሴሰን። ከእነርሱም አንዳንዶች ጌታን እንደተፈታተኑት ኢየሱስን እንደተፈታተኑት በእባቦችም እንደጠፉ ጌታን አንፈታተን ብሎ ክርስቶስን አንፈታተን ይላል። ሁሉም ከዛ መንፈሳዊ መጠጥ ጠጡ፣ ያም ማለት ክርስቶስ ነበር ብሎ ይናገራል። ይሄ ኦሪት ዘኍልቍ ምዕራፍ 21 ላይ ያለውን ማለት ነው። ክርስቶስ የሚባለው ፊገር ወይም ኢየሱስ ክርስቶስ በስጋ የተገለጠው ጥንት የነበረው የእስራኤልን ሕዝብ የመራ ነው ብሎ ያምናል። ይሄ አስቡት፣ ጳውሎስ ፈሪሳዊ አይሁዳዊ ነው። ስለዚህ ስለ አምላክ ያለው እምነት አሁን እንትኖች ከሚያምኑት በተቃራኒ ነው ማለት ይቻላል። እና ራሱ ሪዲፋይን ያደረገና በጣም ብዙ ጊዜ የተለዋወጠ ማህበረሰብ መሆኑን ማወቅ አለብን። አይሁዳዊ ስንል አንድ ሴክት አይደሉምና እግዚአብሔር ይስጥልኝ። እሺ አቡሻ ቃለ ሕይወት ያሰማልን። መምህርም ኦርቶ ክርስቶስ አቡሻ ቃለ ሕይወት ያሰማልን። መልካም። ያው ሲጠቃለል በብሉይ ኪዳን ውስጥ የነበረ በአዲስ ኪዳን ነው የተገለጠው። አስተርቦ የምንለው ለዚህ ነው። በቃ እግዚአብሔር የተገለጠበት በአዲስ ኪዳን በመንፈስ ቅዱስ ማለት ነው። እና የሌለ ማለት አይደለም። አዲስ ኪዳን ውስጥ በግልጽ ተገለጠ ማለት የሌለ ማለት አይደለም። ያው ያለው አቡሻ ይሄንን ነው። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። አቡሻ ኢሱዬ ቀጥል። ከየት ቤተ እምነት ነው? አንተሽ ግን መናገር ትችላለህ እንዴ? ሰላም ልትል ትችላለህ? አንተሽ አለ? እሺ ኢሱዬ ቀጥል። ክርስቲያን ነው መሰለኝ። ሰላም ለእናንተ። ሰላም ለአንተ ይሁን ወንድሜ። እንትን የነበረኝ ጥያቄ ምን ነበር መሰለህ? በቅርብ ነው መጽሐፍ ቅዱስ ማንበብ ምናምን የጀመርኩት። እንትን ተናገረ እውነቱን የሚል ላይቭ ያላቸው አወቃቸው። ፋዘር ካህን ነው። ፋዘር ካህን ነው። ካህን ያሳደገኝ ግን ያው ብዙም እውቀት የለኝም። ወጣ አልነበረ ሲቆጣጠረኝ ያው እንትን አለብ እንትን ብዙም እውቀት ሳይኖረኝ ገብቼ ከነሱ ጋር ትንሽ ጠያየቅ ምናምን የሆነ ያደናገረኝ ነገር ስለነበረ ኢየሱስ ክርስቶስ በአሁኑ ሰዓት አስተራቂ ነው አለ እኮ። ኢየሱስ ክርስቶስ በአሁኑ ሰዓት አስተራቂ ነው አይደለም የሚለው ነው። ኦኬ እሺ፣ አንድ ጥያቄ። እሺ ሌላ አለ? ሁለተኛ ደግሞ እንትን
ሁለተኛው ጥያቄ በሎጥ ጊዜ እንትን ሰዶም ስትቃጠል እሺ በዛ ታይም ወንድ ለወንድ ሴት ለሴት ግንኙነት ሲያደርጉ ያን አምላክ አልወደደም፣ አጥፋቸው አይደል? ግብረ ሰዶም እሺ አጠፋቸው። እነዛ ሁሉ ሰዎች ማለት ነው። እነዛ ሁሉ ሰዎች ኢየሱስ ክርስቶስ ከተሰቀለ በኋላ ሲኦልን ባዶ ሲያደርግ ማለት ነው። የዛኔ እነዛ ያጠፋቸው እነሱም ከሲኦል ወጥተው ወደ ገነት ገብተው ነበር አልነበረም? እሺ ሁለተኛ ጥያቄ ሶስተኛ በቃ ሁለት በቂ ነውና እዚህ ላይ ሶስተኛው ጥያቄ እና ከዛ በኋላ ቆይ ወደዛ ትቀጥላለህ። አንዴ ሁለቱ ጥያቄዎች ይመለሱና ወደዛ ሶስተኛ እንቀጥላለን። ሌሎችም እድል መስጠት ስላለብን እሺ የመጀመሪያው ክርስቶስ አሁን አስታራቂ ነው ወይስ አይደለም የሚለው ነው ጥያቄ። መምህር ብሬሱን ሄዱበት። ሁለተኛው ደግሞ በብሉይ ኪዳን ውስጥ ሲኦል የነበሩ ሁሉም ወጥቷል ወይ ነው፣ ግብረ ሰዶምም ሲፈጽሙ የነበረውም ጭምር ከሲኦል ወጥቷል ወይስ አልወጡ የሚለው ጥያቄ ነው። አቡሻ ትሄድበታለህ። እሺ ቀጥል ብሬ፣ መምህር ብሬ። እሺ ኢየሱስ ክርስቶስ አሁን አስታራቂ ነው ወይ? ኦፍኮርስ አዎ ኢየሱስ ክርስቶስ አስታራቂ ነው። ባጭሩ ኢየሱስ ክርስቶስ አስታራቂ ነው ወይ ከተባለ የሐዲስ ኪዳን አስታራቂ ኢየሱስ ክርስቶስ ነው። ይህንን ከአባቶቻችን መካከል ለምሳሌ ቅዱስ ኤፍሬም በውዳሴ ማርያም ድርሳኑ በእሁድ ውዳሴ ማርያም ማለት ነው ወኮን አራቂ ለሐዲስ ኪዳን በሁጀ ደሙ ቅዱስ አንጾሙ ለማይምናን ወለሕዝብ ንጹሕ ነው የሚለውና በቅዱስ ደሙ መፍሰስ የሐዲስ ኪዳን አስታራቂ ሆነ ይላል። አሁን ሁነኛ የሐዲስ ኪዳን አስታራቂ ወይ ደግሞ የታመነ የሐዲስ ኪዳን አስታራቂ ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ አስታራቂ ነው ወይ? አሁን አስታራቂ ነው። ኢየሱስ ክርስቶስ አስታራቂ ነው። ይህንን ቅዱስ ጳውሎስም እንዲሁም በቆሮንቶስ 5:19 ላይ እግዚአብሔርም በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። ስለዚህ ዓለም ከእግዚአብሔር ጋር የታረቀው በክርስቶስ ነው። ስለዚህ ክርስቶስ የሐዲስ ኪዳን አስታራቂ ነው። ባይዞ ሰው የሆነበትን ምክንያት ኢየሱስ ክርስቶስ ወይ ደግሞ ያ የከበረው አምላክ ሉዓላዊ አምላክ ወይ ደግሞ ያ ታላቅ አምላክ ሰው የሆነበት ቅድም ምናልባት አኬስ ያነሳው ከሰማችሁት እጅግ የሚያስገርመው ክፍል ምንድን ነው? አምላክነትን እንደ መቀማት ከእግዚአብሔር ጋር በመተካከል ከእግዚአብሔር ጋር ሲኖር ሳለ አምላክነትን መቀማት እንደሚገባው ነገር ሳይቆጥር ራሱን ባዶ አደረገ፣ ራሱን አዋረደ። ለሞት እንኳን ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ብሎ ይለዋል። ከዚያም በምስሉም እንደ ሰው ተገልጦ የባሪያን መልክ የያዘ አለ። አሁን ያ በአምላክነት ሲኖር የነበረው ከእግዚአብሔር ጋር በአምላክነት ሲኖር የነበረው ቃል ወይ ደግሞ ወልድ ቃል ስጋ የሆነው ወይ ደግሞ ወልድ ሰው የሆነበት ምክንያት ራሱን ያዋረደበት ምክንያት ምንድን ነው ከተባለ ሰውን ከእግዚአብሔር ጋር ለማስታረቅ ነው። ሰውን ከእግዚአብሔር ጋር ለማስታረቅ ነው። ስለዚህ የአዲሱ ኪዳን አገልግሎት ወይ ደግሞ የክርስቶስ መገለጥ መሰረታዊ ይሄ ማዕከላዊ ነገሩ ምንድነው ከተባለ ሰውን ከእግዚአብሔር ጋር ለማስታረቅ ነው። ስለዚህ ኢየሱስ ክርስቶስ የሐዲስ ኪዳን አስታራቂ ነው። የሐዲስ ኪዳን አስታራቂ ነው። ሰው ከእግዚአብሔር ጋር መታረቅ የቻለው በመካከለኛው በኢየሱስ ክርስቶስ በኩል ነው። ያለ ኢየሱስ ክርስቶስ በነገራችን ላይ አሁን ምን ማለት መሰላችሁ? ኢየሱስ ክርስቶስ የአንድ ዘመን ሊቀ ካህናት አይደለም። በብሉይ ኪዳን ብዙ ሊቃነ ካህናት ነበሩ፣ ግን የአንድ ዘመን ሊቃነ ካህናት ናቸው። ሞት ይገድባቸዋል። ምናልባት ይሄ በደረታቸው ላይ ስድስቱን ኡሪምና ቱሚሙን ማለት ነው። ኡሪሙን ስድስቱን በአንዱኛው ደረት ስድስቱን ቱሚም ደግሞ በአንደኛው ደረት አድርገው ሻኩራውን አድርገው ቅድስና ለእግዚአብሔር የሚል በግንባራቸው ላይ ደግሞ ተጽፎላቸው ወደ ቅድስተ ቅዱሳን በዓመት አንድ ጊዜ ሊቀ ካህናቱ መስዋዕት ሊሰዋ ሲገባ መጫኛ ይቅር ብሏል ማለት ነው። መጫኛው በገቡ ላይ ታስሮለት የሚገባ ያ ዓመት እግዚአብሔር እስራኤልን ይቅር ኃጢአቱን ይቅር አላለውምና በእስራኤል ላይ መቅሰፍት፣ ረሃብ፣ ቸነፈር ይመጣበታል ማለት ነው። ያ በጊዜ የተገደበ የሊቀ ካህንነት አገልግሎት ነው። የኢየሱስ ክርስቶስ የሊቀ ካህንነት አገልግሎት ግን ዘመን ማይገድበው ዘላለማዊ ነው። ስለዚህ ትላንትናም የነበሩት የታረቁት በማን ነው? በክርስቶስ ነው። እኛም የታረቅነው በማን ነው? በክርስቶስ ነው። ነገ የሚመጣውም ሰው ከእግዚአብሔር ጋር የሚታረቀው በማን ነው? በክርስቶስ ነው። በክርስቶስ ነው። ስለዚህ ኢየሱስ ክርስቶስ የሐዲስ ኪዳን አስታራቂ ነው። ሰው በኢየሱስ ክርስቶስ በኩል ካልሆነ ያለ ኢየሱስ ክርስቶስ ሰው በመጀመሪያ ማለት ነው ከእግዚአብሔር ጋር በክርስቶስ ካልታረቀ በቀር በማንም ሊታረቅ አይችልም፣ ወይም ወደ እግዚአብሔር ሊቀርብ አይችልም ማለት ነው። ነገር ግን ልዩነቱ ምንድን ነው? አሁን ኢየሱስ አማላጅ ነው ሚል ትምህርት አላቸው ፕሮቴስታንት ማለት ነው፣ ወይ ደግሞ ሚል ነገር ያነሳሉ። ኢየሱስ አማላጅ ነው ማለትና ኢየሱስ አስታራቂ ነው ማለት ይለያያሉ። ወይ ደግሞ
የሚሉበት ኢንቴንሽን ይለያያል ማለት ነው። ምን ማለት መሰላችሁ? እኛ ኢየሱስ አስታራቂ ነው ስንል ምን እያልን ነው? አንድ ጊዜ መስቀል ላይ በሰራው ስራ በዚያ ለዘላለም ምን ሆነን አስታራቂ ሆነን ምልጃን አቅርቧል ወይ? አዎ አቅርቧል ብለን እናምናለን። ኦፍኮርስ ምን ላይ መስቀል ላይ ክርስቶስ ምን ብሏል? የሚሰሩትን አያውቁምና አባቶች ይቅር በላቸው ብሎ ምልጃን አቅርበዋል። አሁን ግን ልክ በዮሐንስ ወንጌል ምዕራፍ 17 ላይ ነው 17:5 ነው። ግብረ ዘዋብ ከኒ ፈጸምኩ የሰጠኝን ስራ ፈጽሜ አከበርኩ አለ። ከዚያሳ አሁን ከእንግዲህ በኋላ እኔ ለእናንተ አብን እንድለምን አይምሰላችሁ ይላል። አልለምንም አብን አለ። ስለዚህ አብን እንድለምን አይምሰላችሁ አለ። እርሱ የመስቀሉን ስራ ጨርሶ ፈጸምኩ ካለ በኋላ ወደ ሰማይ ካረገ በአባቱን ቀኝ ከተቀመጠ በኋላ አሁን በአባቱ ፊት እየወደቀና እየተነሳ ማርልኝ የሚል አይደለም ማለት ነው። ስለዚህ አሁን አማላጅ ነው የሚሉ ሰዎች ምን እያሉ ነው? አሁን እየለመነ ነው በሚል ኢንቴንሽን ፕሮቴስታንት የሚሉት አሁን አይለምንም ኢየሱስ። ምክንያቱም ስራውን ጨርሶ በአባቱ ቀኝ ግርማ ባለው ቀኝ ተቀምጧል። ከዚያሳ ፍርድን ሁሉ እንደውም አይደል የሚለው ቅዱስ ጳውሎስ ለወልድ ሰጠው እንጂ በአንዳች እንኳን ምን አይልም፣ አይፈርድም። የልመናን፣ የምልጃን፣ የአስታራቂነትን እነዚህን ስራዎች ወይም እንግዲህ ምራቅ መተፋትንም በጥፊ መመታትንም መናቅንም ሁሉ ተቀብሎ ስለ ሁላችን ወደ መስቀል ወጣ። ስለ ሁላችን በደል ያንን ዋጋ ከፈለ። ለእግዚአብሔር ጽድቅ ባህር የሚስማማውን ዋጋ ከፈለ። ሁላችን ነፃ ወጣን። በምኑ ትውልድ ሁሉ በዚያ እየታረቀ ይሄዳል ማለት ነው፣ እየዳነ ይሄዳል። ከዚያ ሳሱ አሁን በአባቱ ቀኝ ተቀምጧል። ዳግመኛ ለፍርድ ይመጣል እንጂ ለምን አይመጣም? ራሱን ዝቅ በማድረግ ራሱን በማዋረድ ዳግመኛ ምን አይልም፣ በልመና አይገለጥም። በምን ይገለጣል? በክብር በፍርድ ይገለጣል። ስለዚህ አሁን ፕሮቴስታንት በሚሉት አስፔክት ግን አንልም ነው። ምናልባት ሀሳቡ ግልጽ ሆኖላል ወንድማችን? ግልጽ ሆኖልኛል። ግን እንትን አሁንም ያስታርቃል ስትለኝ ያ ዓለምን ሲያስታርቅ ነበረ የሚለው አሁንም ለማስታረቁ እንትን ይሆናል። አዎ ምክንያቱም ይኸውልህ ቅድም እንዳልኩ ለምሳሌ በብሉይ ኪዳን የነበሩ ሊቃነ ካህናት አገልግሎታቸው ሞት ስለሚይዘው ለጊዜው ነው። ይህን ባይዘ ዕብራውያን 7:25 ላይ እኮ እንዲያው ላቸው ይላል ሞት ይከለክላቸው ነበረ። እርሱ ግን ስለ እነርሱ ላይ ዘውትር እሺ ቃሎት ያሰማልን መምህር ብሪ ቃሎት ያሰማልን። እሱ በቀላሉ ምንድነው ያሉ ጌታችን ኢየሱስ ክርስቶስ አንድ ጊዜ የማስታረቅን አገልግሎትን አከናውኗል። እሱም በመስቀል ላይ አንድ ጊዜ ያከናወነው ለዘላለም የሚሆን ነው። ስጋውና ደሙ ዛሬ የምትቀበለው የዛሬ 2000 ዓመት ክርስቶስ በቀራንዮ ላይ በተሰቀለ ነው። አሁንም ትታረቃለህ በሱ። ዛሬ ላይ የምትጠመቀው አንድ ጊዜ ክርስቶስ ሞቶ የተነሳው ነው፣ ጥምቀት ነው። ክርስቲያን መሆን ማለት ከእግዚአብሔር ጋር የምትታረቅበት ወይም ደግሞ ወደ እግዚአብሔር ማደሪያ የምትገባበት ወደ እግዚአብሔር በረት የምትገባበት በምንድን ነው ማለት ነው? በዛ በአንድ ጊዜ ክርስቶስ በሰራው ነው። በቃ ስለዚህ አስታራቂ ነው። ስቲል ማንም አዲስ ክርስቲያን ቢመጣ እሱ ስቲል ያስታርቀናል። ኃጢአትንም ብንሰራም ራሱ ደሙ ምን ያደርገናል? ከኃጢአታችን ሁሉ ያጥባል። ያ ማለት ግን አንድ ጊዜ በሰራውን እንጂ ክርስቶስ ዕብራውያን ምዕራፍ 1:3 ካነበብከው ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በግርማው በአባቱ ቀኝ ተቀመጠ ይላል። ስለዚህ በራሱ ካነጻ በኋላ ሁሉ ነገር ፈጽሟል ማለት ነው። አሁን መለመን ወይም አሁን የማስታረቅ አገልግሎትን እዛ ቆሞ ምናምን ማከናወን አይጠበቅበትም። ለምን? አንድ ያከናውኗል። አንድ ጊዜ ወደ ቤተ መቅደስ ወደ ቅድስተ ቅዱሳን የተባለች ወደ ቀራንዮ ከፍ ብሎ ገብቷልና ድጋሚ 2 3 አይገባም። በቃ አንዴ ገብቷል፣ ለዘላለም ይሆንልናል። ያ የማስታረቅ አገልግሎት አንዴ ያከናወነ ለዘላለም የሚቆም ስለሆነ ከዛ አንጻር ምን ሊባልለት ይችላል? አስታራቂያችን ነው፣ ያስታርቀናል ማለት ይቻላል። ግን እንዳልኩ አሁን ላይ ይጸልያል፣ ይለምናል፣ የሆነ የማስታረቅ አገልግሎትን አሁን በሰማያት ይሰራል ማለት አንችልም። ለምን? በግርማው ቀኝ ስለተቀመጠ በክብር። እሺ መልሶላል ይመስለኛል። በሰማያት አሁን አይሰራም አልከኝ እና ማለት ነው እንትን በሰማያት አሁን የማስታረቅ አገልግሎት አይሰጥም ማለት ላይ ያከናውን አሁን የማስታረቅ አገልግሎትን ይሰራል ማለት ሳይሆን የማስታረቅ አገልግሎትን አሁን ላይ የማስታረቅ ማለት አገልግሎት ማለት በቀላሉ በቀራንዮ ላይ የተሰቀለ ደሙን ያፈሰሰ ማለት ነው። አንድ ጊዜ በቃ ይሄን አከናውኗል ክርስቶስ። መቼ ነው ያከናወነው? የዛሬ 2000 ዓመት ወደ ኋላ ስንመለስ ያኔ ነው ያከናወነው።
ስለዚህ ያንን የማስታረቅ አገልግሎት አንድ ከፈጸመ በኋላ ያ ግን ለዘላለም አቆመ ማለት ነው። ያ ለዘላለም ለሁሉም ሰዎች ማንም ቢመጣ በዛ ውስጥ ነው አልፎ ወደ እግዚአብሔር የሚታረቀው፣ በዛ ውስጥ ነው ያልፋል። ስለዚህ ለዘላለም እንደመሆኑ ክርስቶስ ለዘላለም ሊቀ ካህን ነው ተብሎ የሚነገርለት። እንደ ብሉይ ኪዳን ሊቀ ካህናት ዕለት ዕለት መግባት አያስፈልገውም፣ ሕያው ነው። ስለዚህ ያቆመው ስጋውና ደግሞ ሕያው እንደመሆኑ ለዘላለምን የሚያደርግ ነው፣ የሚያስታርቅ ነው እንጂ ክርስቶስ የማስታረቅ አገልግሎትን ማለትም በቀራንዮ ላይ የተሰቀለው ደሙን ያፈሰሰውን ያንን በሰማያት አሁንም ደጋግሞ መስዋዕት እያቀረበ ነው አይደለም፣ ፈጽሞ አይደለም። ሰው በሰማያት እሱ በክብር ተቀምጧል። ይህንን ስራ እየሰራ አይደለም። ግን አንድ ጊዜ በፈጸመው ያንን ስራ ይሰራል እንጂ አሁን ላይ በራሱ እየወደቀ እየተነሳ እንትን የሚያደርግም አይደለም። ይህንን አገልግሎት አንድ ይፈጽሟል ማለት ነው። ግን ለዘላለም ነው የሚሆነው አንድ ይፈጽም እና ምን ጥያቄ ጠየቀኝ መሰለ፣ ድርሳነ ሰንበትን ትቀበላለህ አለኝ። አዎ እቀበላለሁ አልኩት። ድርሳነ ሰንበታችሁ እንዲህ ይላል አለና እንትን በሰማይ አሁን ወደዛ ከመምጣታችን በፊት ይቅርታ፣ ወደዛ ከመምጣታችን በፊት የጠየቀው ጥያቄ አለና እሱን እንትን እንበልና ከዛ ወደዚህ እንመጣለን። አይደለም እቺን እዚሁ አሁን ያልከኝ ነገር ስላለ እዛው ላይ ቀጥለ እንድታስረዳኝ ቃል ለአንተም ይቀላል ብዬ። እሺ ምን ይላል መሰለ፣ በሰማይ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ምድር ላይ እያሉ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኢየሱስ ክርስቶስ ማለት ነው ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ያስታርቃቸው ዘንድ መላእክት ያቀርቧቸው ነበር። እነዛን ሰዎች ማለት ነው ያቀርቧቸው ነበር ይላል። ይሄ ትክክል ነው? ትክክል አይደለም? መጽሐፉ ማየት ይጠበቅብናል። ሜቢ የቤተ ክርስቲያን አስተምህሮት ያሉትና እንደሰማኝ ሜቢ የቤተ ክርስቲያን አስተምህሮት የሚሆኑትን መለየት አለብን። መጽሐፉን ቼክ መደረግ አለበት እና ከመጽሐፉ አንጻር ያፍቱሲ አይሰማም። የኔ ከታች ያላችሁ ሌሎች አይሰማም? ብሬ አለው ይሰማል። ትሰማለህ? አዎ። ስለዚህ እንዳልኩ ምንድነው አሁን መጽሐፍቶች አሉ። ሌሎች መጽሐፍቶች ማለት የቤተ ክርስቲያን አስተምህሮ ተብሎ የሚገለጹ የተቀመጡ አሉ። የቤተ ክርስቲያን አስተምህሮ የያዙ እምነት የሆኑ ማለት ነው። እና በተጨማሪም ደግሞ ገላትና ድርሳናት አሉ። በዛ ውስጥ የተጻፉትን እያንዳንዱን አይተን ሜቢ ቼክ ማድረግ ይጠበቅብናል። ግን በአስተምህሮ ደረጃ መያዝ ያለብህ ትልቁ ነገር በቤተ ክርስቲያናችን ክርስቶስ የማስታረቅን አገልግሎትን ሰርቷል። አንድ ጊዜ ፈጸመው ደግሞ ለዘላለም ይሆናል። ክርስቶስ አሁን ላይ ይህንን አይነት ስራ የሚሰራ አይደለም ማለት በሰማያት ይህንን አገልግሎት ወይ በተደጋጋሚ ቀራንዮ ላይ ያደረገውን ድጋሚ የሚያደርግ አይደለም። በቃ የአንድ ጊዜ ያቆመው ለዘላለም የሚሆነውን ከተረዳ ኢናፍ ሜቢ ከድርሳናትና ሌሎች ድርሳነ ሰንበትም ሊሆን ይችላል፣ ገላትም ሊሆን ይችላል። የቤተ ክርስቲያን የአስተምህሮ ወይም የእምነት ስል ዶግማቲክ መጽሐፍት የያዙ አይደሉም እነሱ ማለት ነው። መታየት ያለበት አባቶቻችን ሊያዩት የሚገባ አሉ። ከዛ አንጻር መጽሐፉንም ማየት ይጠበቅብናል። ግን ከቤተ ክርስቲያን አስተምህሮ አንጻር ይሄንን የሚጋጭ ነገር አለ ብሎ ነው አሁን የጠቀሰው። ድርሳነ ሰንበት እንደዛ አይነት ነገር ምን ይላል? ድርሳነ ሰንበት አሁን እንትን ያልከው ወዳጄ ከሲኦል ማለት ነው ሰዎችን ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ መላእክት ለኢየሱስ ክርስቶስ ነው የሚያቀርቡት ማለት ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ያስታርቃቸው ዘንድ መላእክት ያቀርቧቸዋል ይላል። እነሱን ማለት ነው። ታዲያ ይሄ ምን ይጋጫል? በዛ ከእንደገና ቆሞ ማለት ነው እነሱን ከአብ ጋር ለማስታረቅ። ከዛ እኔ የማይመስል ሀሳብ ስለሆነብኝ ኢየሱስ አሁን ለማስታረቅ ቆሟል። ስለዚህ መላእክት እያመጡ ከዛ እሱ ያስታርቃል። እንደዛ ነው የተረዳኸው? እንዴት መሰለ የተረዳሁት እኔ
መላእክቶቹ የሚያቀርቡት ሰዎቹን ክርስቶስ እሱ ከአብ ጋር እንዲያስታርቅ አይደል? ተቀመጠ ብለን ካለን ደግሞ እዛ ቆሞ ከእንደገና መላእክት ከሲኦል አምጥቶ እንዴት ቆሞ ከእንደገና ደግሞ እዛ ያስታርቃል? ከእንደገና እናንተ የተረዳችሁበትን እንትን አላውቀውም። እስኪ እሺ በአጭሩ መላእክት ሰዎች መዳንን ይወርሱ ዘንድ የሚያግዙ ናቸው እና ወደ ክርስቶስ ማዳን ሊያቀርቡን ይችላሉ። በምን ከተባለ ለምሳሌ በምልጃ ሊያቀርቡን ይችላሉ። የክርስቶስ ማዳን ወይም ማስታረቅ ግን አሁን ግብሩን የሚጠይቅ አይደለም፣ ማለት መሞት መነሳቱን የሚጠይቅ አይደለም። አንድ ጊዜ ባደረገው ሁልጊዜ ስለሆነ የሚሰራው ወደ እሱ ማስታረቅ ያመጣሉ ነው እንጂ እሱ እንደገና ይለምንላቸዋል፣ እርሱ እንደገና ይሞትላቸዋል የሚል ትርጉም አይዝም። ምክንያቱም በመጽሐፍ ቅዱስ ላይ በግልጽ ይህን አንድ ጊዜ ፈጽሞ አድርጎታልና ነው የሚለው። ዕብራውያን ምዕራፍ 7 ቁጥር 27 ላይ እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት ቀጥሎ ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም ይላል። እነዛ የተባሉት የኦሪት ካህናት አስቀድሞ ስለ ራሳቸው ቀጥሎ ስለ ሕዝቡ ዕለት ዕለት መስዋዕትን ያቀርቡ ነበር። እርሱ ግን እንደዚህ አያስፈልገውም። ለምን? አንድ ጊዜ ፈጽሞ አድርጎታልና። ስለዚህ ቅዱሳን በል መላእክት በል በምልጃቸው የሚያቀርቡን ወደዚህ አንድ ጊዜ ወደ ተሰራው መዳን እንጂ ክርስቶስ አሁን ይለምናል ምናምን የሚል እንትን የለውም። የመጀመሪያው። ሲቀጥል ግን የተሟላ ነገረ ክርስቶስን አስቀድሞ ማጥናት ምናምን ይፈልጋል። ድርሳነ ዘሰንበት አይደለም ከጴንጤ ጋር የለየን። እሱ ላይ ብንስማማ ዋና ዶግማ ላይ እንኳን የማንስማማ ሰዎች ነን፣ ማለት ካላቸው እምነት ካለን እምነት የተነሳ ማለት ነው። እና ይህን ለመከራከሪያ ማቅረባቸው ዶግማ የሆነ ትምህርት ላይ መክሸፋቸውን የሚያሳይ ነው። አስቀድሞ ግን ንጽጽር፣ ክርክር ምናምን ከተጀመረ አስቀድሞ ስለ ነገርየው ጥናት ይፈልጋል። በእኛ እውቀት ላይ በእኛ አለማንበብ ላይ የተመሰረተ ነገር እንዳይኖር አስቀድሞ ማወቅ ይፈልጋል። እና ዝም ብለን በስሜት የምናደርጋቸው ነገሮች እውነት ነው፣ ፍቅር ነው፣ ለምን ማለት ነው፣ ይሄ ለእምነቴ ይቆማለው ነው፣ ጥሩ ነው። ይሄ በእውቀት መታገዝ አለበት፣ መደገፍ አለበት ብዬ አስባለሁኝ። በተረፈ ግን ክርስቶስ አንድ ጊዜ በሰራው ለዘላለሙ ያድናል፣ ያስታርቃል። አሁን መሞት መለመን ምናምን አይጠበቅበትም ነው። እንደዛ ነው ምናምነው። ይሁን። እሺ፣ ወደ ቀጣዩ ጥያቄ አቡሻ ሂድበትና ያገባደን እንሄዳዩ ነው። አዎ ይሁን። እስኪ ነው ያልከው፣ ግን ምንድነው ያልተዋጠልህ ነገር አለ? ያልተዋጠልህ ነገር አለ? እንትን እንዳይሆን እንዳላስደብራችሁ ብዬ እኮ ነው። የሆነ የለም መከራከር አይነት ሙድ እንዳይሆንብኝ ብዬ ነው። ችግር የለም፣ በውስጥ ጠይቃችኋለሁ። ብዙ ይቻላል፣ ግን ብዙ ምንም የከበደ የምታስደብረን ነገር የለም። እኔ ቅድምም እንደነገርኩ አሁንም እደግምልህ፣ አስቀድሞ የእነሱን መከራከሪያ ነጥብ ሳይሆን አስቀድሞ የቤተክርስቲያን ትምህርት ነው ወደ አይምሮ ልታስገባ የሚገባው። ምን ማለት መሰለህ? ለምሳሌ ሙስሊሞች በክርስቶስ ላይ የራሳቸው መከራከሪያ ነጥቦች አሏቸው አይደለ? ምንም የማያውቅ ሰው አስቀድሞ የሙስሊሙን መከራከሪያ ሲሰማ ቆይቶ መጥቶ ከዚያ የክርስቲያኑን ምላሽ ተቀበል ቢባል ሊከብደው ይችላል። ምክንያቱም አስቀድሞ ያንን ሲሰማው ቆይቷልና ማለት ነው። ግን መሆን ያለበት ምንድን ነው ካልከኝ፣ አስቀድሞ እምነትህን ማወቅ ነው። ምንድን ነው ማምነው? እኔ ካልኩ ጋር ምን አልከኝ? ማለት ነው በቤተ ክርስቲያንም የተማርኩት አንድ ጊዜ በፈሰሰ ደሙ እስከ ዓለም ፍጻሜ ድረስ ያስታርቀናል እንጂ አሁንም እንደዛ እንደተባለው ከሲኦል እያመጡለት ምናምን እንዲቆሙ እዛ ያስታርቃል ምናምን የሚል አይነት አይደለም። ኖርማል የተማርኩት ማለት ነው። ሰንበትም እንደዛ ነው ያለው ትምህርት የተማርኩት አንድ ጊዜ በፈሰሰ በቃ ያለው ትምህርት እንደዛ ነው። ድርሳኑ ከዚያ የተለየ ትምህርት የለውም። ምክንያቱም ከዶግማ ትምህርት ጋር አይጋጭም። ድርሳናት ገድላት ላይማ ከመጣም በጣም እንትን እኮ ነው። የለም የኛ ስለሆነ አልቀበልም ለማለት
ይከብዳል። የለም መርምረህ እንኳን እንትኑን ታያለህ እንጂ እውነት ይሁን ታነባለህ አንተ ሐሰት ይሁን ተለያለህ እንጂ አንተ በራስህ ታነባለህ እንዲህ ገድላት አብሶ ድርሳናትን እንዲህ በራሴ በቅርብ ነው አንብባቸው ማንበብ ታውቃለህ? የጀመርኩት መጽሐፍ ቅዱስን ገና ኦሪት ዘሌዋውያን ላይ ነኝ ገና። እሺ አይ ገድላት ድርሳናትን እንዲህ ከክርክር ውጪ ራስህ ገዝተህ አንብበህ ታውቃለህ? እንዲህ ራሴ ገዝቼ አንብቤ አላውቅም፣ ግን እንዲህ እንትን ፕሮቴስታንቶች ምናምን አንዳንድ ሀሳብ ሲያመጡ እና እንዴት ነው ይሄ ነገር ጥርጣሬ ሲፈጥርልብኝ አነብና እነሱ ያሉትን እንትን ድርሳኑን በአፕሊኬሽንም ይሁን በሆነ ነገር አውርጄው አነብና ፋዘርም ካህን ነው እጠይቀዋለሁ። ከዛም በኋላ የሆነ ለጭንቅላቴ የሆነ የለም የሰጠኝ መልስ አጥጋቢ ካልሆነ ሌላም የማውቀው ሰው እንዲህ በቅርብ ከአዘር ጋር መከራከርም ትንሽ ስለሚከብድ ከማውቀው ከጓደኞቼ ምናምን እጠይቃቸዋለሁ። ያው ምን በአጭሩ ወዳጄ ለአንተ ያለኝ እንትን ምንድን ነው የቤተ ክርስቲያንን ትምህርት ገድላት ድርሳናትንም ሊሆን ይችላል ሃይማኖት የሆኑ ጉዳዮችን አስቀድሞ ከቤተ ክርስቲያን ተማር፣ ከቤተ ክርስቲያን ስማ፣ ትርጓሜ ምንድን ነው የሚለውንም ቤተ ክርስቲያን ነች የምትሰጠው። የህይወት ምንድን ነው የመጽሐፉ ባለቤት ቤተ ክርስቲያን ነች አይደለ? ስለዚህ የትርጓሜውን ባለቤት የምትሆነው ቤተ ክርስቲያን ነች። ለምሳሌ የአንተ ህይወት ታሪክ ቢጻፍ እና ስለ አንተ ህይወት ታሪክ ክርክር ቢነሳ፣ ጥያቄ ቢነሳ የሚመልሰው ጎረቤት ወይስ አንተ ወይ አንተ ቤተሰብ? አንተ ነው የምትሆነው። ለአንተ ቅርብ የሆነ ነው ወይንም ደግሞ የጻፈልህ ምናምን ነው የሚመልሰው። ብዙ የሚቀረኝ ነገር አለ። ከእሱ አንጻር ሳይሆን ከመቅረቱ ብቻ ሳይሆን ተርጓሚ ማን የሚለው ነው ልነግርህ ስለፈለግኩ ነው። እና የሚቀድመው ባለቤት ነው፣ የሚቀርበው ባለቤት ነው፣ ተርጓሚውን ባለቤት ነው። በጴንጤ ማይንድ ሴትማ ከተረጎም ነው መጽሐፍ ቅዱስም ላይ እኮ እንቸገራለን። መጽሐፍ ቅዱስን እነሱም የራሳቸው ትርጓሜ ስላላቸው ማለት ነው። ገድላት ላይ ብቻ አይደለም። እሱን ቶ በእነሱ ሚዛን ለመመዘን መሞከሩን ቶ ጥያቄ እንትን ሲባል መከራከር የሚለውንም ነጥብ አውጣው። ማታ ከሆነ ተማሪ ነው የምትሆነው እና አባትህ ካህን ከሆኑ አባትህ ስር ቁጭ ብለህ ትማራለህ እንጂ ትከራከራለህ ማለት አይደለም። እና ያልገባህ ነገር ሁሉ ለክርክር ይቀርባል ማለት አይደለም። እንዲገባ ደግሞ ደጋግሞ ማንበብ፣ ሌሎች ማብራሪያዎችን ማየት እንጂ ያልገቡ ነገሮች ሁሉ ክርክር ናቸው ማለት አይደለም። የሚቀድመው ደግሞ ሃይማኖት ነው። ሃይማኖት ምንድን ነው? መዳን እንዴት ነው? ትምህርተ ሥላሴ፣ ነገረ ክርስቶስ፣ እነዚህን ነገሮች አስቀድሞ ማወቅ ይጠይቃል። እነዚህን ሳታቅ እነዚህን ሳታምን በገድላት ብታምን ምናምን ትርጉም አልባ ነው። እሱን አድርግ። ኢዮባ ወይ ቃላት ያሰማልን። ምናልባት የተወሰነ ነገር ልለው ፈለግኩ ነው። እሺ ይቻላል። ብሬ ማይክን ግን አንሳት፣ አትታይም ለእኔ እንደ ሚዩት እንደሆነ ነው። ኦኬ አሁን እኔ ጋር ሚዩት ነው። አሁን ቀጥል። ኦኬ በመንፈስ እንዳልሰማ ብልለው። እሺ እሱ አሪፍ ነው ማለት ጥሩ ነው ይሄ ነገር። ግን ምን አለ መሰለህ እኔ ምናልባት እሱም ሌሎቻችሁም እንድታስተውሉ የምፈልገው ነገር የመጀመሪያው እንግዲህ ሁልጊዜ እንደሚባለው ተደጋግሞ እንደተነገረው የሃይማኖት መመስረቻዎቻችን አይደሉም። አሁን ገድላት ድርሳናት የተአምር መጻሕፍትን ቢሆኑ የሃይማኖት መመስረቻዎቻችን አይደሉም። ምን ማለት ነው? ከነሱ ተነስተን ኦርቶዶክሳዊነት ልክ ነው፣ ከነሱም ተነስተን ኦርቶዶክሳዊነት ልክ አይደለም ወደሚል አንሄድም። አዋልድ መጻሕፍት ናቸው ወይም ልጆች ናቸው። ስለዚህ ዲፕ ትርጓሜ ይፈልጋሉ ማለት ነው። በባለሙያ መተርጎም፣ በባለሙያ መታየት ይፈልጋሉ። ያንን አይቶ ለምሳሌ አንድ ሰው ታምር አይቶ፣ በነገራችን ለእኛ ታምር አይቶ ኦርቶዶክስ እንዲሆን አንፈልግም። አንድ ሰው ታምር ሰምቶ ኦርቶዶክስ እንዲሆን አንፈልግም። ህይወት ሰምቶ ህይወት አይቶ እንዲመጣ ነው እንፈልገው። ያም ህይወት ማን ነው? የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱን አምኖ እሱን ናፍቆ እንዲመጣ ነው የምንፈልገው ማለት ነው። ከሆነ ተአምር አንጻር ለምሳሌ የሆነ ጸበል ቦታ ሄዶ አንድ ሰው ጸበል ቦታ ተአምር አይቶ ኦርቶዶክስ ቢሆን ካልተማረና ኢየሱስ ክርስቶስን ካልተረዳ፣ ካላወቀ፣ ካልተቀበለ የዘላለም ህይወት ላያገኝ ይችላል። ስለዚህ ምን እንዲያውቅ ነው የሚፈለገው ከተባለ የሚገርም ተአምር አየው እንዲል ሳይሆን ህይወትን ማየት፣ ህይወትን መቀበል ነው ያለበት ማለት ነው። ያ ህይወት ደግሞ ኢየሱስ ክርስቶስ ነው። እነዚህ የሃይማኖት መመስረቻ አይደሉም። ለምንድን ነው ለምሳሌ ፕሮቴስታንት ብዙ ጊዜ እሱ አንደርስታንድ ታደርግ የፈለግኩት ለምንድን ነው ገድላት ድርሳናት የሚሉት? ለምን ቤዚክ ትምህርቶች ላይ አያወሩ? የመጀመሪያው በዋናው በጌታ በኢየሱስ ክርስቶስ ትምህርት ጉዳይ ተመሳሳይ አይደለንም ማለት ነው። አይደለንም እና
ለምሳሌ እንግዲህ እኛ እሺ ገድላት ድርሳናት ላይ እስክንተረጉም ጠብቀው ነው። እነሱ ፕሮቴስታንት ሆነው ወደ 48,000 ዲኖሚኔሽን የሆኑት ምን ሆነው ነው? አሁን መዳን ይወሰዳል የሚላለ መዳን አይወሰድም። አንድ የዳነ ሰው እንደፈለገው ቢሆን በቃ ድኗል ቢሉ አሉ። የትኛው ነው ልክ? ቅዱስ ቁርባን እውነተኛ ነው የሚሉ አሉ። አይ እውነተኛ ለመታሰቢያ ነው የሚሉ አሉ። የትኛው ነው ልክ? የህፃናት ጥምቀት ያስፈልጋል ቢሉ አሉ። አይ አያስፈልግም የሚሉ አሉ። የትኛው ነው ልክ? ጥምቀትና ቅዱስ ቁርባን ጸጋ ይሰጣሉ፣ ድነት ይሰጣሉ የሚሉ አሉ። አይ ምንም ጸጋና ድነት ምንም ፋይዳ ደግሞ ምንም ጥቅም የላቸውም የሚሉ አሉ። የትኞቹ ናቸው ልክ? ሶ መኒ ክላሲፊኬሽን፣ በጣም ብዙ አይነት ክፍፍል አላቸው። የትኛው ፕሮቴስታንት ነው ልክ? ሉተራን ናቸው? ካልቪኒዝም የሚከተሉ ናቸው? ወይ ደግሞ ይሄ የኒው ኤጅ ሙቭመንት ያሉ ናቸው? ወይስ ደግሞ ሪፎርመሮች ናቸው? ወይስ ደግሞ ይሄ የቅርብ ጊዜው ምነሱ የሚባለው ይሄ የጴንጤኮስታል ሙቭመንት ነው? የትኛው ነው ልክ? አሁን በፕሮቴስታንቲዝም ውስጥ ከዛ ወርደ ኢቨን በየዲኖሚኔሽኑ ብትሄድ ሉክ በኦርቶዶክስ ቤተክርስቲያን ለምሳሌ አንዱ አካባቢ የሚታወቅ ገድል ሌላ ቦታ ላይታወቅ ይችላል። አሁን አንድ የሆነ ሀገረ ስብከት ውስጥ የሚታወቅ ቅዱስ ወይም ገድል ሌላ ቦታ ላይታወቅ ይችላል። ተመልከት ግን ለምሳሌ የነገ ምንድን ነው? ቀን ስንት ነው መኩ? ነገ አይ ቲንክ ምንድን ነው ቀን 24 ነው። 24 አይደል? ነጋውን 24 ነው። የነገር 24 ለምሳሌ እንግዲህ አባት ካህን ከሆኑ ዝም ብለህ አባት ጋር ጠጋ ብለህ ግጻዌን ብትላቸው ግጻዌን ቢያወጡልህ ነገ የትም ያለችው የኦርቶዶክስ ቤተክርስቲያን ቅዳሴ ሲቀደስ የሚነበበው የወንጌል ክፍል ከመጽሐፍ ቅዱስ የወንጌል ክፍል አንድ አይነት ነው። ገጠር ያለች ቤተክርስቲያን ብትሄድም፣ አሜሪካም ምናልባት ያለች ብትሄድም፣ እዚህ ቦሌ መድኃኔዓለም ብትሄድም፣ ቅድስት ሥላሴ መራኪሉ ብትሄድ አንድ የወንጌል ክፍል ነው። አንድ ከሐዋርያት ሥራ አንድ ምዕራፍ ተመሳሳይ ምዕራፍ ነው። ከመልእክታት ተመሳሳይ ምዕራፍ ነው። ከቅዱስ ጳውሎስ መልእክት ተመሳሳይ ምዕራፍ ነው። አንዲት ናት ቤተክርስቲያን። ስለዚህ የትም ያለችው ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚነበበው ወንጌል ተመሳሳይ ነው። ለምን? የሆኑ ሰዎች ደስ እንዳላቸውና እንደፈለጉት የሚቀጣጥፉትና የሚቀጣጥሉት የሚጨማምሩት ነገር የለም። ተሰርታ ያለቀች ስለሆነች ማለት ነው። ወይራስ ሌሎች ጋር ስትሄድ ግን ዘንድሮ የተናገሩትን ከፈለጉ ሌላ ጊዜ ሊስቱት ይችላሉ። 5 ፓስተር 5 የፕሮቴስታንት አስተማሪ አገናኝተ 5ቱ አስተማሪዎች ተመሳሳይ የነገረ ድነት ትምህርት የላቸው፣ ተመሳሳይ ነገር ክርስቶሎጂካል ትምህርት የላቸው። እኛን አታክ የሚያደርጉበት የሚመስላቸው እነሱ ምንድን ነው ካልክ ድርሳን ገድል ነው። ከዚያሳ እንዴት ተረጉሙታላችሁ ብለው አይጠይቁንም። እነሱ ይተረጉሙልናል። እንዴ ስለ አንተ ዕድሜ አሁን እኔ ብድግ ብዬ ቪዲዮ አይቼ የአንተ ዕድሜማ 33 ነው ብልህ ይሆናል እንዴ? የአንተ ዕድሜማ 23 ነው ብልህ ይሆናል? አይሆንም። ማን ነው የሚናገረው? ወይ አንተነ ወይ ወላጆች ናቸው። ዕድሜው ይሄ ነው በዚህ ዓመተ ምህረት ተወለደ ብለው መናገር የሚችሉት። እኔ ግን ፊቱን ሳየው ፊቱ የትልቅ ሰው ይመስላል ብዬ ግምት ነው ማውራው ማለት ነው። አየህ፣ ፊትን እያየው ግምት ነው ማውራው። ወላጆች ግን የተወለድክበትን በትክክል ነው የሚያውቁት። ቤተ ክርስቲያን ናት እንዴት መተርጎም እንዳለበት፣ እንዴት መታየት እንዳለበት የምተረጉመው፣ የምተነትነው፣ የምታብራራው። ግን እሱም ሆኖ የሃይማኖት መመስረቻ አይደሉም። እና እሱን አንደርስታንድ እንድታደርግ ፈልጌ ነው። ምናልባት እዛ አካባቢ የሚያወዛግቡ ሰዎች ስላሉ እነሱ ደግሞ ዓላማቸው ምንድን ነው? ለምን አይግባቡም? ለምሳሌ ቀለመወርቅ አሁን አንተ ያልከው ሰውዬ ቁጭ ብሎ እኮ ሉተራንን በአፍንጫ ተዘቅዘቅ ገለብጣለሁ ተገልበጥ እያለ የሚውል ሰውዬ እኮ ነው። ሉተራን ማለት አይደል የመጀመሪያዎቹ ፕሮቴስታንቶች ናቸው። ሉተራንን ሲሳደብ ነው የሚውለው። ካልቪኒስቶች ሲሳደብ ነው የሚውለው። በቃ አይስማሙም። ተገናኝተው ቁጭ ብሎ ማውራት አይችሉም። ለምን ካልክ መሰረታዊ ትምህርት የላቸውም። የተሰራ ትምህርት ስለሌላቸው ማለት ነው። እና ግን ያው ቅድም እንደተባለው ዲፕ ደግሞ ኦርቶዶክሳዊው ትምህርት ምንድን ነው? አንድ ሰው ኦርቶዶክስ ለመሆን ምን መሆን አለበት ብለህ ለምሳሌ 5ቱን አዕማደ ምስጢራት ራሱ በደንብ ዲፕ ዳውን ማንበብ ማየት፣ ከዚያ ምስጢራትንም እንደዚሁ ማየት ማንበብ እጅግ ጠቃሚ ነው ለማለት ነው ወንድማችን። እንትን ከእስር እንትን ለምትሉ ሰዎችን እንዲህ ጥያቄ እንዳይጠይቁ ምናምን ለማሸማቀቅ የምታደርጉት ጥሩ አይደለም። እንዲያታርጉ እኔ ሲጀመር በፊትም እዛ ቤት የገባሁት እንዲሁ የሃይማኖት ቅናት ኖሮብኝ ትንሽም ከማውቃት እንትን ለማለት ነበር እና ሰፊ ነው፣ ይረቃል። በአንድ ጉዳይ ላይ ተነስቶ ይረቃል እና እነሱ ጋር ደግሞ መግባት አቁሜያለሁ። ሲጀመር ያቆምኩበት ምክንያት ራሱ እንትን አንዴ ገባውና እየተከራከርኩ ለአባቴ ሰጠሁትና እሱ ሲያናግራቸው ተውቶ በቃ አሉትና ማለት ነው። እንትን ወላ እንዲህ ብሏል ማለት ነው። እዚህ የዕለት እንጀራዬን ስጠኝ ብሎ የሚለምን እዚህ የመጣ ከየትም ያደርቀናል ምናምን አለ። ከዛም በኋላ እውነት እንደሌላቸው የውሸት እያለቀሰ የሚሰብከውም የውሸት እንደሆነ አውቄ ሲጀመር እነሱ ቤትም ገብቼ አላውቅም። እንዲሁ አንብቤ ትንሽ ግልጽ ያሉኝ ግር ያሉኝ ነገሮችን ለማወቅ ነው እኔ እዚህ የገባሁት እንጂ ሌላ ነገር አለ
እንደ አቅሜ ባይዘች ደግሞ ጨረጨራል አነባለሁ። አይ መግባትህንም እንደ ነውር አናየውም። አንዳንድ ኮሜንት የሚጽፉ ሰዎችም ከየት ወገንም ሆነው እንደሚጽፉ ማናቅም በመሰረተ ሀሳብ ማለት ነው። ጥሩ ነገር አይባለው፣ በርታ። ከዚያ ውጭ ግን ሞር ከአባትህ ጋር የተቀራረብክ በደንብ በሃይማኖቶች ጉዳዮች አውራ። ከዚያም ውጭ በአካባቢ ያሉ መምህራንም በአካባቢ ያሉ ሰዎችም ጋር እንዲሁ በፈለክበት ሰዓት እኛንም በውስጥ የምትፈልጋቸው ጥያቄዎችን ብጽፍልን ብታወራ እንደዚሁ እንመልስላለን። ላይቮችም ላይ የእኛ ልጆች ጋር እየመጣ መማር ትችላለህ። ኮሜንት ምናምን ላይ ያለውን ሀሳቦች አትይሽ፣ አትመልከታቸው። እነሱን ለፋቸው እንትን እንዳይል ምንም እንዳይሰማ እንደሱ። እሺ አባቴ፣ ሁለተኛዋን ጥያቄ ተመልስልኝና እንትን ሰዓት የሚሻማባችሁም ከሆነ ችግር የለውም እወጣለሁ። ከተመቻችሁ መልሱ። አቡሽ አለ አይደል? እሺ አለሁኝ። እግዚአብሔር ይስጥልኝ። ሰው እንደዚህ አይነት ጥያቄዎችን መተህ ብትጠይቅ ነው የተሻለ የሚሆነው። ሞሮፍ ማለት ነው። ብዙ ተብሏል። ያንተ የሁለተኛው ጥያቄ ሀሳቡ ይመስለኛል በሲኦል ያሉት ቅድመ ክርስቶስ ቅድመ ስቅለት የሞቱ ሰዎች ከክርስቶስ ስቅለት ጋር ተያይዞ ድነዋል ወይ ወደ ገነት ገብተዋል ወይ የሚል አይነት ጥያቄ ነው። እንደዚህ አይነት ጥያቄዎች ብዙ ጊዜ ኮንክሉሲቭ የሆነ ዴፊኒቲቭ መልስ የላቸውም። ለኢንተርፕሪቴሽን የተጋለጡ ናቸው ወይም ለትርጓሜ የተጋለጡ ናቸው። የሃይማኖት አቋም በአቋም ደረጃ ሃይማኖታዊ አቋም አይደለም ሲጀምር ማለት ነው። ሃይማኖታዊ አቋም አይደለም። ነፍሳትን ከሲኦል መዝብረዋል የሚል ኢንተርፕሪቴሽንም አለ፣ በተቃራኒው ሳይድም አለ ማለት ነው። በተቃራኒው ሳይድም አለ። ቅዱሳት መጽሐፍት ይሄንን በተመለከተ አንዳንድ ቦታዎች ላይ የተቀመጡ ሀሳቦች አሉ። የቤተ ክርስቲያን ሀሳብ በዚህ ላይ ምንድን ነው? በቤተ ክርስቲያን ውስጥም አጠቃላይ በዲፖዚት ኦፍ ፌስ በጠቅላላ የቤተ ክርስቲያን እምነት ውስጥም እነዚህ ሁለቱ አስተሳሰቦች አሉ ነው። ለምሳሌ ሁለት የተለያየ ሀሳቦች ማለት ነው። ሁለት የተለያየ ሀሳቦች ማለት ነው። አዎ ምን ነው? ነፍሳትን ከሲኦል መዝብረዋል የሚሉ አሉ። ለምሳሌ በሁለተኛ ክፍለ ዘመን ላይ የተጻፈው አፖስተልስ ክሪድ የሚባለው ወይም ደግሞ የሐዋርያት የእምነት መግለጫ የሚል አለ። ሰከንድ ሴንቸሪ ላይ የነበረ ልክ እኛ ጸሎት ሃይማኖት ብለን ናንሲዮን ኮንስታንቲኖፕል ክሬዶ ወይም ደግሞ የኒቅያ ወቁስጥንጥንያ ጉባኤ የሃይማኖት ድንጋጌ ያለ አይደል? ጸሎት ሃይማኖት ሁሉን በፈጠረ በእግዚአብሔር አብ እናምናለን ምናምን የሚል ማለት ነው። ልክ እንደዛው አፖስቴልስ ክሪድ የሚል አለ። በመሰረቱ ይሄ አፖስቴልስ ክሪድ ወይም ደግሞ የሐዋርያት የእምነት መግለጫ የሚባለው ከናንሲዮን ኮንስታንቲኖፕል ክሬዶ ወይም ደግሞ ከኒቅያ ወቁስጥንጥንያ የእምነት ድንጋጌ በአንድ ክፍለ ዘመን ቢያንስ ይቀድማልና እዛ ላይ የተጻፈ ነገር አለ። ለምሳሌ አሁን በጴንጤናዊ በጲላጦስ ዘመን መከራን ተቀበለ፣ ተሰቀለ፣ ሞተ፣ ተቀበረ፣ ወደ ሲኦል ወረደ ብሎ ይናገራል። እና ይህንን ነገር በአንዳንድ ቅዱሳት መጽሐፍት ላይ ለምሳሌ ተጽፎ እናገኛለን። ለምሳሌ በሐዋርያት ስራ በቅዱስ ጴጥሮስ መልእክት የመጀመሪያ የጴጥሮስ መልእክት ምዕራፍ 3 ላይ በስጋ ሞተ፣ ምዕራፍ 3 ከቁጥር 18 እስከ 20 ላይ በስጋ ሞተ በመንፈስ ግን ሕያው ነው፣ እርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ብሎ ይናገራል። በወህኒ ለነበሩ ነፍሳት፣ በግዞት ለነበሩ ነፍሳት ሰበከላቸው ብሎ ይናገራል። በግዞት የነበሩ ነፍሳት he descended into Hades ወደ ሲኦል ወረደ፣ በሲኦልም ለነበሩ ነፍሳት ሰበከላቸው ተብሎ ይተረጎማል። ይሄ ማለት ነው በሲኦል ውስጥ ያሉ በግዞት ስር በዲያብሎስ እስራት ስር የነበሩ ለነሱ ወንጌል ተሰብኮላቸዋል የሚል ጥቅስ ይኖራል። እዚህ ላይ ወረድ ብሎ ምዕራፍ 4 ከቁጥር 5 ላይም እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ ካለ በኋላ እንደ ሰዎች በስጋ እንዲፈርድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህም ምክንያት ደግሞ ወንጌል ለሙታን ደግሞ ተሰብኮላቸው ነበርና ብሎ ይናገራል። ወንጌል ለሙታን ተሰብኮላቸው ነበርና ለሙታን ሲል በዓለመ ሙታን ውስጥ ያሉ በሕይወተ ስጋ የሌሉ ለማለት ተፈልጎ ነው ማለት ነው። ወንጌል ተሰብኮላቸዋል። ክርስቶስ ነብዛትን መዝብሯል፣ የሲኦልን ኃይል በጣጥሷል፣ ሰብሯል፣ ምርኮ ማርኳል፣ በዝብዟል ብሎ ይናገራሉ። ይህንን ክፍል በመጥቀስ ማለት ነው።
ሞር ኢንተርቴን የሚደረገው የበዛው ትርጓሜ ነፍሳትን ከሲኦል አውጥቷል። እነዚህ ነፍሳት ደግሞ እነዚህ ይሄንን ኃጢአት የሰሩ ይሄንን ኃጢአት ያልሰሩ ተብሎ ተለይቶ አይደለም። ምክንያቱም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 4 ላይ አይሁዳዊ የለም ግሪካዊም የለም ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። ዝቅ ብሎ ደግሞ ይናገራል። ጽድቅ የለም ጻድቅ የለም አንዳችስ እንኳ እግዚአብሔርን የሚፈልግ የለም ብሎ ይናገራል ማለት ነው። ስለዚህ በክርስቶስ በኩል በሆነው አቶንመንት በክርስቶስ በኩል በሆነው ስርየት ነፍሳት እንኳን ከሲኦል ወደ ገነት ፈልሰዋል። ክርስቶስ ነፍሳትን ማርኳል ተብሎ ይነገራል። ነገር ግን ሌላም ደግሞ ኢንተርፕሪቴሽኖች አሉ። ለጊዜው ግን በቤተክርስቲያን ትምህርት ብዙ ጊዜ የሚነገረው ይሄ ነው። እሺ ቤተክርስቲያን ትምህርት ይሄ ነው የሚነገረው ብዙ ጊዜ። ልክ ነው። እንትን እኔ ይሄን የጠየኩ ለምን መሰለህ? አሁን ፋሲካ አዳር የፋሲካ ጾም ማለት ነው እሑድ ላይ አዳር ይኖራል እና የመጨረሻው ቀን ላይ ሌሊት 6 ሰዓት ላይ እንትን የሚል መዝሙር ይዘመራል። እሱ መሀል ስብከቱን ስላገኘሁት ነው። ሲኦልም ተመሰቃቅሏል የሞት ባር ተማርኳል ዛሬ እሱ ላይ ማለት ነው ሲኦል ባዶ እንደሆነ የሚገልጽ ነው መዝሙሩ ማለት ነው። ምንም አይነት ነፍስ እንዳልቀረ ማለት ነው። አዎ ለሁለት ይተረጎማል እሱ ለምሳሌ እና የቤተክርስቲያን አቋም ባዶ አርግቶ ሲኦልን ኦን አርግቶ እንዳለ ለኃጢአተኞች ሞቶ ሲኦልን ባዶ አርጎ ነው ወደ ገነት ሙሉ ያገባቸው ማለት። ከዛ በኋላ ያሉት ናቸው ከኢየሱስ ክርስቶስ ከስቅለቱ በኋላ ያሉት ከዛ በኋላ ያሉት ናቸው በማመንና ባለመናመናቸው ወደ ሲኦልና ወደ ገነት የሚወርዱት ማለት ነው እኔ እንደተረዳሁት። አዎ አንተ ያልከውም ይሄኛው ትርጓሜ ያለ በቤተክርስቲያን ኢንፋክት ይሄኛው ትርጓሜ ነው ብዙ ጊዜ በቤተክርስቲያን ውስጥ ትኩረት ተሰጥቶት የሚነገረው ነው ያልኩህ መጀመሪያም ሳብራራ እንደዛ ነው። እሺ ያው የተወሰነ ያክል ግልጽ ነው። ልክ ምናልባት ቃሉት ያሰማልን አቡሻ ሌሎች ትምህርቶችንም በደንብ ባጠና ቁጥር እይታ የሚባል ነገር አለና እይታዎች አሉ። አንድም እንደዚህ አንድም እንደዛ የሚባሉ ማለት ነው። እና የግድ አንዱ ብቻ መሆን አለበት ሊባል አይችልም። ምክንያቱም ይሄ እይታ ነው። ያንንም ብታምን ከድህነት አያጎልህም፣ ይሄኛውንም ብታምን ከድህነት አያጎልህም። ግን እንደዚህ አይነት ነገሮችን ለመረዳት ራሱ ያው እንግዲህ በጣም ይቅርታ አድርጉልኝ ሁላችንም የተወሰነ ነገር ንባብ ይጠይቃል፣ ማወቅ ይጠይቃል። ምንድን ነው ትምህርቱ የሚለው ማለት ነው። ብዙ እይታ ተብለው የሚባሉ አሉ እይታዎች ማለት ነው። ዶግማ ያልሆኑ እይታ ብቻ ያልሆኑ አንዱን ነው ማምነው ብትልም ችግር የሌለው ያኛውንም ደግሞ የሚያዩ ከዚህም አንጻር ነው የሚሉም አሉ ማለት ነው። ጌታ ኢየሱስ ክርስቶስ ሲኦልን መዝብሯል። አዎ መዝብሯል። ግን በዛን ጊዜ ጥቂቶች ናቸው የወጡት ወይስ እንደው ሁሉንም ጠራርጎ ወጥቷል ሲባል ሁለቱም አለ። ያንን ነው አቡሻ ያብራራል ማለት ነው። ሁለቱም አለ የሚለው ከታሪክ አንጻርና ጥንት የነበሩ አባቶችም የሚሉት ስለሆነ ማለት ነው የሚነሳ ነገርም ስለሆነ ከዛ አንጻር ነው ወዳጄ እና እናመሰግናለን። እሺ እኔም አመሰግናለሁ። ሌላ ቀን እንትን እንዳትሉኝ ገስት ስልክ አስገቡኝ። አንዳንዴ ጠይቃለሁ እያነበብኩ ግር የሚለኝ ነገር ካለ ከፋዘር ጋር አንድ ላይ ስለማንገባ በጣም ስለምንራራቅ እሺ ችግር የለውም አትጥፋ። እየመጣ ጠይቀን እንዲህ ስንከፍትም መተህም ደግሞ ብሰማን ምናምን ምናልባት የሚጠቅመን ነገር ታገኝ ይሆናል። በርታ። በደንብ ነው የምገባው። የአኬን ላይቭ አሁን ውዱድ ሁሌ እየጠበቅኩ ነው የምገባው። ማታ በጣም እንትን የለም እሱ ሲናገር አሁን እናንተ ካስረዳችሁኝ በተሻለ የለም ንግግሩ እንዲገባኝ ያደርጋል። እስቲ ሞክራለሁ ካስገባችሁ አንዳንድ ነገር ለመረዳት። እሺ በርታ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ሰዓታችሁን ከተሻማው በጣም ይቅርታ። ችግር የለውም። እሺ ሰላም ለሁሉ።
አቤት ሰላም እግዚአብሔር ለሁላችን ይሁን። ኦርቶዶክስ ነኝ እየባየ እሺ አዳምጣለሁ። የእናንተን ትምህርት እግዚአብሔር ይባርካችሁ፣ ዘመናችሁን ያብዛው። አንድ ግርታ ፈጥሮብኝ ነው ትናንትና እንደ አጋጣሚ ዝም ብዬ እስኪ ትምህርት አለ ብዬ ስገባ አንድ ቦታ ላይ ገብቼ ኦሪት ዘጸአት 3 ላይ ያለውን ከቁጥር 2 ላንብበውና እስኪ ትንሽ ታስረዳኛለህ። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦው በእሳት ሲነድ ቁጥቋጦው ሳይቃጠል አየ። ሙሴ ልሂድና ቁጥቋጦውን ስለምን አልተቃጠለም? ይህንን ታላቅ ራእይ ልይ አለ። እግዚአብሔር እሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር በቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ ይላል። እዚህ ላይ እግዚአብሔር መልአክ የሚለው እንዴት ነው? እዚህ ላይ ወልድን ነው የሚያመልክተው ወይስ ምንድን ነው? ይሄ የመጀመሪያው ጥያቄ ነው። የሚቀጥለውን ደግሞ ያው መክፈት ስላለብኝ ከፍታለሁ። ስለዚህ ትንሽ ይበለኝ። እሺ ብሬው አቡሻ ቀጥሉና ቀጥላለሁ። ብሬ አለ? እሺ ብሬ የለም። አቡሻ እሺ እግዚአብሔር ይስጥልኝ። በተወሰነ መልኩ የኦሪት ዘጸአት ምዕራፍ 3 ላይ ያለውን ይሄ በሚቃጠለው ቁጥቋጦ ውስጥ ኢን ዘ በርኒንግ ቡሽ የእግዚአብሔር መልአክ ለሙሴ በረኝነቱ ስፍራ እንደተገለጠለት ይናገራል። የእግዚአብሔር መልአክ ተገለጠለት በሚነድ ቁጥቋጦ ውስጥ ይልና ዝቅ ብሎ እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ የቆምክባት ስፍራ የተቀደሰች ናትና እግርህን ከጫማ ላይ አውልቅ ብሎ ይናገራል ማለት ነው። ይሄ መልአክ አስቱ ሂስ ኔቸር በባህሪው ምንድን ነው ከሆነ ጥያቄ ይሄ መልአካዊ ፍጥረት ነው ወይስ ደግሞ ከዛ ከፍ ያለ ነው የሚል ነው። ይሄኛው ሰፋ ያለ የቤተክርስቲያን ትምህርት ነው። ይሄ ክሪስቶፋኒ ቲዮፋኒ ተብሎ የሚታወቅ የቤተክርስቲያን ትምህርት አለ። ምንድን ነው ይሄኛው መልአክ? ከኦሪት ዘጸአት ምዕራፍ 16 ምዕራፍ 18 ምዕራፍ 36 ምዕራፍ 48 ላይ በተደጋጋሚ ተገልጧል። ይሄኛው መልአክ ፍጥረታዊ መልአክ፣ የተፈጠረ መልአክ እንደ ሌሎቹ መልአክ ወይም ኖሚናል መልአክ ሳይሆን ይሄኛው መልአክ ዲቫይን ፊገር ነው፣ መለኮታዊ እንደሆነ የሚናገሩ እጅግ የሚያስረግጡ ጥቅሶች አሉ። ከዛ መካከል አሁን አንዱ የጠቀስከው ነው ማለት ነው። ምክንያቱም በሚነደው ቁጥቋጦ ውስጥ ተገልጦለት ከዛ እኔ አባቶች የአብርሃም የይስሐቅ ከሚነደው ቁጥቋጦ ውስጥ የሚወጣውም ድምፅ እንዲህ አለ፣ እኔ አባቶችህ የይስሐቅ የአብርሃም አምላክ ነኝ ብሎ ይናገራል ማለት ነው። ኦሪት ዘጸአት ምዕራፍ 16 ላይም አጋርን ሲናገራት ምንድን ያላት? እኔ ዘርሽን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛልሻለሁ ብሎ ይናገራል ማለት ነው ይሄው መልአክ። እንደገናም ደግሞ በኦሪት ዘፍጥረት ምዕራፍ 36 35 ላይም ከያዕቆብ ጋርም ሲታገል ይታያል ይሄ መልአክ ማለት ነው። ያዕቆብን ካልባረከኝ አልለቅህም የሚለው ይሄንን ነው። መልአኩ እግዚአብሔርን የታገለበትን ስፍራ እግዚአብሔርን በራእይ ያየበትንም ስፍራ ያን ቦታ ቤተልሔም ብሎ ሰየመውም ብሎ ይናገራል። የእግዚአብሔር ቤት ነችና ብሎ ቤተልሔም ብሎ ሰይሞ እዛ አካባቢ ላይ ድንጋይ እንዳስቀመጠ ይናገራል። ይሄኛው መልአክ በባህሪው መልአካዊ ፍጥረት ሳይሆን ምንድነው ማለት ነው? አምላክ ነው። ይሄንንም በምን ላይት ብንመለከተው ለምሳሌ በኒው ቴስትመንት ላይት ወይም ደግሞ በመጨረሻው መገለጥ በሐዲስ ኪዳን ስር ብንመለከተው ይሄኛውን ፊገር አሁን የተጠቀሰውን ፊገር ጌታ እያለ ቅዱስ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ጌታ ሙሴን እንደዚህ አለው፣ እኔ አባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው ብሎ ጌታ ብሎ ይጠራዋል ቅዱስ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ማለት ነው። ስለዚህ ይሄ ጌታ ነው፣ አምላክ ነው። ከሥላሴ አካላት መካከል ሁለተኛው አካል ወልድ እንደሆነ ይናገራል ማለት ነው። ራሱም
ይናገራል በተደጋጋሚ። በዛ በተገለጠባቸው ስፍራዎች አምላክነቱን ያውጃል ያ መልአክ። በኒው ቴስትመንት ላይ ደግሞ እነ ቅዱስ እስጢፋኖስ በሚናገሩት መሰረት ያ መልአክ ጌታ የነበረ አምላክ የነበረ ነው ማለት ነው። ስለዚህ መልአክ ሲባል ብዙ ጊዜ ባህሪያዊ አይደለም፣ የባህሪ ስም አይደለም። መልአክ የግብር ስም ነው። መላክ ማለት ነው፣ ሜሴንጀር ማለት ነው። በሌላ በኩል መልአክ ተብሎ አንድ ነገር ስለተጠራ ብቻ ፍጥረታዊ መልአክ ነው ማለት አንችልም። ምክንያቱም መልአክ የሚለው ማላክ የሚለው የሂብሩ ቃል ሜሴንጀር ወይም መልእክተኛ አለ ማለት ነው። ስለዚህ እዚህ ቦታ ላይም ይሄ መልአክ ወይም ይሄ ፊገር መልአክ ተብሎ ሲጠራ ኖሚናል መልአኮችን ለማመልከት ሳይሆን መልእክተኛ መሆኑን ከእግዚአብሔር ዘንድ ከሰማይ ከዙፋኑ የመጣ ሚኒስትሪ የሚያደርግ መልአክ መሆኑን የሚጠቁም እንጂ በባህሪው ፍጥረታዊ መልአክ መሆኑን የሚያሳይ ክፍል አይደለም ማለት ነው። በጣም ባጭሩ እንደዚህ ሊመለስ ይችላል። በጣም አመሰግናለሁ፣ አብራርተህልኛል። ግን በዚህ በመጽሐፍ ቅዱስ መዝገበ ቃላት ውስጥ ያነበብኩት ደግሞ አንድ ቃል አለ፣ ይሄንን በተመለከተ ማለት ነው። ምን ይላል? መሀል ላይ ነው የማነበው። ከዚህ የተነሳ የእግዚአብሔር መልአክ የእግዚአብሔር ወልድ ነው የሚሉ አሉ፣ በብሉይ ኪዳን ማለት ነው አሉ። በአዲስ ኪዳን ውስጥ ግን እግዚአብሔር መልአክ ሲል ከመላእክቱ መካከል አንድን መልአክ እንጂ ወልድን አያመለክትም ይላል ማቴዎስ 28:2 ላይ እንደተጻፈው ማለት ነው። እና እዚህ ላይ አሁን በብሉይ ኪዳን እንግዲህ እነዛ ወልድ ነው የሚሉት ትክክል ናቸው ወይስ አሁን አንተ ያልከኝን ነው መውሰድ ያለብኝ? ማላክ የሚለው የሂብሩ ቃል ባህሪያዊ ስም አይደለም፣ የግብር ስም ነው። መልእክተኛ ማለት ነው። የግብር ስም መልእክተኛ ተብሎ ባህሪያዊ ስም የለም፣ የግብር ስም ነው። አንድ ሰው መልእክተኛ ሲባል በቃ የግብር ስም ነው፣ የስራ ስም ነው፣ የፋንክሽን ስም ነው። የኦንቶሎጂ ስም አይደለም ያልኩ ለዛ ነው። ይሄኛው መልአክ ሲባል የእግዚአብሔርን እንትን አገልግሎት ሚኒስትሪ የሚያደርግ የሚያገለግል የሚያስተላልፍ ማለት እንጂ ከመላእክት አንዱ እኛ ከምናውቃቸው ኖሚናል ከሆኑ መላእክቶች ወይም ደግሞ ከመደበኛ መላእክቶች አንዱ ለማለት አይደለም ነው። ምክንያቱም በጣም በተደጋጋሚ ይሄ ፊገር ወይም ደግሞ ይሄ መልአክ በተገለጠባቸው ስፍራዎች በሙሉ ሲል የነበረውን መመልከት በቂ ነው። ከያዕቆብ ጋር ሲታገል ካልባረከኝ አልለቅህም ይልና በበነጋታው ድንጋይ አስቀምጦ እግዚአብሔርን የታገለበትን ስፍራ ቤተልሔም ብሎ ሲሰየመው ይታያል። ከእግዚአብሔር ጋር ታገለ ነው የሚለው። ስለዚህ መልአክ የእግዚአብሔር መልአክ ይሏል። መልሶ ደግሞ እግዚአብሔር ያህዌ አምላክ የእስራኤል አምላክ እያለ ይጠራዋል። እዛ ለሙሴ በቁጥቋጦ ሲገለጥለትም እኔ አለው የእግዚአብሔር መልአክ ተገለጠለት ካለው በኋላ ቀጥሎ ምንም አይነት ኳሊፊኬሽን ሳይሰጥ እኔ አባቶቼ የአብርሃም የይስሐቅ አምላክ ነኝ ብሎ ይናገራል። ኖሚናል መልአክ ከሆነ እንደዚህ ማለት አይችልም። መልአክ መደበኛ መልአክ ከሆነ የአባቶቼ የይስሐቅ የአብርሃም አምላክ ነኝ ማለት አይችልም። ይሄኛው መልአክ ግን ከዛኛው መደብ ከፍ ይላል። ተርቱሊያን በ3ኛ ክፍለ ዘመን የነበረ የቤተ ክርስቲያን አባት ነው። አጌንስት ፕራክሲያስ የሚባል መጽሐፍ አለው። እዛ መጽሐፍ ላይ ቻፕተር 16 ላይ ይሄ መልአክ ክርስቶስ እንደሆነ ይናገራል። ክርስቶስ እንደሆነ ለአብርሃም የተገለጠው ይሄ መልአክ ክርስቶስ እንደሆነ እግዚአብሔር እንደሆነ በባቢሎን ግንብ ቋንቋን የደበላለቀው ይሄኛው መልአክ እንደሆነ ይናገራል። በኖህ ዘመን በውሃ አመፅ ህዝብን ያጠፋው ይሄ መልአክ እንደሆነ ይናገራል። ይሄን መልአክ ቀጥታ ክርስቶስ ነው፣ ወልድ ነው፣ ቅድመ ስጋቤ ወልድ ነው ብሎ የሚናገሩ የቤተክርስቲያን አባቶች አሉ፣ እንደነ አውግስቲን ያሉ። ትክክለኛውም ይሄ ነው እያልኩ ያለሁት። ስለዚህ አሁን ቅድም እዚህ ጋር ልጨምርልህና በእኛ ቤተክርስቲያን አንድምታም ላይ አለ። ለምሳሌ ለአብርሃም የተገለጡትን ያነሳና ዘፍጥረት 18ን ከዛን ወደ ሎጥ ጋር የሄዱትን ያው እንግዲህ ስላሴ ብለና ምን የለ ሁለት መላእክት የሚል አለ ምናምን ብቻ እሱ እንዳለ ሆኖ ከዛ ወደ ሎጥ ጋር የሄዱትን ያነሳና ወልድ ሲቀር ይላል። ምክንያቱም ከአብርሃም ቤት ይወለዳልና አብና መንፈስ ቅዱስ ሄዱ ይላል። ለምሳሌ አንድምታችን ማለት ነው። ስለዚህ ወልድ ብሎ መተርጎም አለ በብሉይ ኪዳን፣ ለኢያሱም ተገልጿል።
ቀጥሎ ራሱ ኤሎሂም ተብሎ ይጠራል። ራሱ መልአክ ብሎ አስቀድሞ ይጠራዋል። ቀጥሎ ደግሞ እግዚአብሔር ብሎ ይጠራዋል። ብዙ ቦታዎች ላይ ይሄ መገለጥ አለ በግልጽ ቋንቋ። ለምሳሌ የአማልክትን ልጅ ይመስላል የሚለው ትንቢተ ዳንኤል ላይ ያለውን እሱንም ለምሳሌ አንስቶ ወልድ ነው ብሎ የሚፈቱ የቤተክርስቲያን አባቶች አሉ። ይሄ አለ። ስለዚህ አሁን እዚህ ላይ ትንሽ ግርታ እንዳይፈጥርብኝ እንግዲህ መገለጥ የሆነው በአዲስ ኪዳን ነው ብለን ነው እንግዲህ እዚህ ላይ መገለጥ የሚለው በምንድን ሊገለጥ ይችላል? እሺ በብሉይ ኪዳን የነበረው መገለጥና በአዲስ ኪዳን የነበረው መገለጥ የተለያየ ነው። በብሉይ ኪዳን የነበረው መገለጥ ለምሳሌ የሐዋርያት ሥራ ላይ በመላእኩ እጅ ሹምና ቤዛ አድርጎ ላከው ይላል አይደለ? በመላእኩ እጅ ሹምና ቤዛ አድርጎ ላከው ይላል። ይህንን ይዘን ወደ ብሉይ ኪዳን ስንሄድ የሐዲስ ኪዳኑን ልዩ የሆነውን መገለጥ አናይም። ምክንያቱም የሐዲስ ኪዳኑ መገለጥ በስጋ የሆነ መገለጥ ነው እና ይህ ምስጢር ከቶ ማንም ያላየው አስቀድሞም ለመላእክት ያልታየው ነው በሐዲስ ኪዳን የታየው ማለት ነው። ስለዚህ ልዩ መገለጥ ነው፣ በስጋ መምጣት ነው። የብሉይ ኪዳኑ ግን በስጋ መምጣት አይደለም። አንዳንድ ጊዜም በሚታይ መልአክ ግን ደግሞ መለኮታዊ መገለጥ ኖሮም እናያለን። መልአኩን ያዩታል፣ መልአክ አለ፣ መልአክ ተብሎም ተጽፎ እናያለን። መለኮታዊ መገለጥም ደግሞ ይኖራል። ስለዚህ መገለጡ የተለያየ ነው ማለት ነው። ወልድ ነው ብሎ የፈቱ አሉ። የመጽሐፍ ቅዱስ ማህበርን መዝገበ ቃል ወልድ ብሎ ቢል አባቶችም ያሉት ስለሆነ ልዩነት አያመጣም ማለት ነው። የሐዲስ ኪዳኑ መገለጥ ግን ልዩ መገለጥና በስጋ የሆነ መገለጥ ነው። በጣም ታንኪዩ። ወደ ሁለተኛው ጥያቄ ሄድ ይወባ ዛሬ ከሺህ ዘመን በኋላ ነው ያገኘው። እሺ ይቻላል። ኦኬ ወደ ዕብራውያን 9 እሺ ቀጥል። ወደ ዕብራውያን 9 ልወስድ ነው እና ከ23 ጀምሬ አነባዋለሁ። እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበረ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ከዛ ቀጥለና ሊቀ ካህናቱም በየዓመቱ የሌላውን ደም ይዘው ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንግዲህ እንዲህ ቢሆን ዓለም ከተፈጠረ ጀምሮ በዚህ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን መስዋዕት ኃጢአትን ሊሽር ራሱን መስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። አሁን እዛ ላይ በእጅ ወደ ተሰራችዋ እውነተኛይቱ ምሳሌ ወደምትሆን ይላል ቅድስት አልገባም ይላል። እዚህ ላይ ትንሽ እንደው እንትን ብትልልኝ ደስ ይለኛል። ምክንያቱም መከራከሪያም እዚህ ቃል ላይ አጠቃላይ ምን ይላሉ? ከሌሎች ጋር እንደዚሁ በትምህርት ስንገናኝ ዕለት በዕለት ስለኛ ይማልዳል የሚል እንትን መከራከሪያ ያቀርባሉ። ማቴዎስ ሳይሆን ምን ይሁን ይህ ቃል ጠፋብኝ እንጂ እንደዛ የሚል አለ። እሺ እና እዚህ ላይ ያለው መልስ ሊሆን ይችላል ለነዛ። ለምሳሌ ዓለም ከተፈጠረ ጀምሮ ከዚህ መከራ ሊቀበል ባስፈለገው ነበር ይላል። ሁሌ በየዕለቱ መሰቀል ያስፈልገው ነበር ማለት ነው የሚል ነው እንትኑ እንድምታ ማለት ነው። እሺ ክፍሉ ላይ ያለውን መጀመሪያ እናየውና ዕብራውያን 9 አይደል ያልከኝ? ዕብራውያን 9 ላይ እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበረ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና። ምን አለ? በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን አልገባም ማለት ክርስቶስ የገባው ወደ አማናዊቷ ነው እንጂ ወደ ምሳሌዋ ወደ ብሉይ ኪዳን አልገባም እያለ ነው። በደንብ አድርገህ ስማኝ። ያው ክርስቶስ አለ
በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን አለ። የእውነተኛይቱ ምሳሌ የምትሆነው መቅደስ ወይም ድንኳኗ የትኛዋ ነች? የብሉይ ኪዳኗ ነች አይደለ? ለእውነተኛው መቅደስ ምሳሌ የነበረች። ያው አዲስ ኪዳን 10 ደቂቃ ነው ያለኝ ጋይስ፣ ዋርኒንግ ሰጥቶኛል። ከ10 ደቂቃ በኋላ አይ ቲንክ ሊዘጋው ነው። በብሉይ ኪዳን የነበሩ የአዲስ ኪዳን ጥላ ወይም ምሳሌ የነበሩ ብዙ ነገሮች ናቸው። ብዙ ነገሮች አሉ። አካል የሆነው ግን አዲስ ኪዳን ነው። አዲስ ኪዳን ነው። ሰው ብሉይ ኪዳን ምንድን ነው? ጥላ። በብሉይ ኪዳን የነበሩ ምሳሌ የሆኑ ነገሮች አሉ ማለት ነው። ከዛ ውስጥ አንዱ ምንድን ነው? በብሉይ ኪዳን የነበረችው በእጅ የተሰራች መቅደስ ተብላ ወይም ምንድነው ድንኳን ተብላ ያለችው ማለት ነው። እሷ በእጅ የተሰራች ነች። ለእውነተኛውም ድንኳን ምሳሌ ነች። ለእውነተኛውም ቅድስት ምሳሌ ነች። ስለዚህ ክርስቶስ ወዴት አልገባም አለ? አሁን ወደ ተባባልናት ማለት ነው። ለእውነተኛ ምሳሌ ወደሆነችው ወደ ኦሪቷ ድንኳን አልገባም። ታዲያ እሱ የገባው ወዴት ነው? ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ፣ አሁን የሚለው የዳንበትን ነው። ስለኛ አሁን ይታይ ዘንድ ወደ እርሷ ማለት ወደ መስቀል ማለት ነው ገባ። ወደ እርሷ ወደ ሰማይ ገባ። ሰማይ የተባለችው ምንድን ነች ከተባለ በዚህ አውደ ንባብ መሰረት መስቀል ነች። ወደ መስቀል ገባ። ስለኛ አሁን ይታይ ዘንድ ሊታይልን የገባው የት ነው? በመስቀል ላይ። በደላችንን ሊሸከም የታየው በመስቀል ላይ ነው። በመስቀል ላይ ነው። ስለዚህ መስቀል የሐዲስ ኪዳኗ መቅደስ ወይም ሰማይ ተብላ የተገለጸች ክርስቶስ ቤዛ ሆኖ የተሰዋባት ነች። ምኗ? መስቀል ማለት ነው። የብሉይ ኪዳኗ ደግሞ በእጅ የተሰራች ለእውነተኛይቱ ምሳሌ የተባለች ነች። ስለዚህ መጽሐፉ የነገረን ምንድን ነው? ያው ግልጽ አልሆነልኝም ያልከው ቦታ ክርስቶስ ወደ እርሷ ወደ እውነተኛይቱ ምሳሌ አልገባም የሚለው አይደለ? ወዴት መግባቱ ሊያመለክተን ነው? ወደ ሰማይ ማለትም ወደ ይታይልን ዘንድ በመስቀል ላይ መውጣቱን ሊያመለክተን ነው ማለት ነው። የገባው ግን ወዴት ነው አለ? በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም ይላል ይቀጥልና በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባው ራሱን ብዙ ጊዜ ሊያቀርብ አልገባም። ሊቀ ካህናት ምን ያደርጉ ነበር? ዕብራውያን 7ም ላይ ዕለት ዕለት ስለ ራሳቸውም ኃጢአት ስለ ሕዝቡም ኃጢአት መስዋዕትን ያቀርቡ ነበር። እርሱ ግን ዕለት ዕለት ማቅረብ አስፈልጎታል? አላስፈለገውም። አንዴ ነው የገባው። ያንኑ እዚህም ጋር ምን ይላል? ዕብራውያን 7:27 ላይ ያለውን እዚህም 9 ላይ ስንመጣ ሊቀ ካህናትን በየዓመቱ የሌላውን ደም የማንን? የሌላውን የራሱን ደም ነው ማለት ራሱን ሰውቶ የራሱን ደም ይዞ ይገባል አይደለም። የጥጃ የዋኖስ ምናምን ደም ይሰውና የራሱ ያልሆነውን ማለት ነው። የሌላኛውን የሚለው ለዛ ነው። የራሱ ያልሆነውን ደም ይዞ ምን ይላል? ይገባል፣ ወደ ቅድስት ይገባል። ራሱን ብዙ ጊዜ ሊያቀርብ ግን ክርስቶስ አልገባም። ለምን? አንድ ጊዜ ስለገባ ማለት ነው። እንዲህ ቢሆን አለ እንዴቱ ቢሆን እንደ ኦሪቱ ካህናት ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። ምክንያቱም መከራ ተቀብሎ ሞቶ ነው ደሙን ይዞ የገባው በመስቀል ላይ ወይም በመስቀል ላይ እየታየልን ማለት ነው። እንደነርሱ ግን የሌላውን ደም ይዞ ዕለት ዕለት እንደሚገባው ቢሆን ኖሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበረ። አሁን ግን በዓለም ፍጻሜ አለ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። በዓለም ፍጻሜ የተባለ የቱ ነው? በመጨረሻም ዘመን ከሴት የተወለደ ልጁን ላክ ይላል አይደለ? ያ ዓለምን አድንበታለሁ ብሎ ቃል የገባልን ጊዜ ነበረ። ከ5500 ማለት ነው። የዛ ዘመን ፍጻሜ የመጨረሻው ዘመን ተብሎ ተገልጿል። ድህነትን ያገኘንበት ኦሪቱ የሞት ዘመን በሞት ጥላ ስር የነበርንበት ዘመን ያበቃበት ማለት ነው። ስለዚህ አሁን ግን በዓለም ፍጻሜ ራሱን በመሰዋት የትን የሰዋው? መስቀል ላይ። ኃጢአትን ሊሽር የትን የሻረው? መስቀል ላይ። አንድ ጊዜ ብዙ ጊዜ ያልሆነ አንድ ጊዜ ተገልጧል። ለሰዎችም አንድ ጊዜ ከሞት አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ መስቀል ላይ ማለት ነው ያድኑት ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ዳግም ሲመጣ ብሎ ይናገራል ማለት ነው። ትክክል። አይ ገብቶኛል። እና ያችን እስኪ አሁን በዚህ ጉዳይ ላይ እንደዚህ ስንከራከር
ምን ይላሉ? ዘወትር ስለኛ ይማልዳል የሚል እንትን አለ ማቴዎስ ላይ ነው። ዕብራውያን 7:25 ላይ እና የሐዋርያት ማን ነው ሮሜ ምዕራፍ 8:34 ላይ አለ። ሮሜ ስንት ላከኝ? 8:34 ኦኬ 8:34 ማሞች ጥሩ ታንክ ዩ። እሱ ላንሳለን። ሮሜ 8:34 ከምን አንጻር ነው የሚለውን ይህ ብዙ ጊዜ እኔም ራሴም ብዙ አንበቤም ተከራክሬም ከአባቶችም ከብዙም ጋር በጣም የገባኝ ነው። ይሄ ምንም እንትን የለኝም በዚህ ጉዳይ ላይ። በጣም ነው የማመሰግን ኢዮባዬ። እንዴት ነው ማገኝ? ፎሎ አድርጌሃለሁ ግን መማር ፈልጋለሁ ከበታች ሆኜ እና እኔም ስንገባ አብረው እየተንጠለጠሉ አንዳንዴ በማህበራችን የምናስተምራቸው እሺ እንዴት እንደሚያገኝህ ግን እንትን አለ። ፎሎ አድርጌሃለሁ። እሺ እንዲሁ መቼም አገር ቤት ነው ያለው አንተ፣ እኔ ውጭ ነው ያለው። እሺ ይኸው ፎሎ መልሼልሃለሁ። በጣም ያው እንግዲህ ቶሎ ቶሎ ካላወራሁ ከወዲሁ ይቅርታ ታደርግልኛለህ። እንትን ብያለሁኝ ለተወሰነ ጊዜ ማውራትም ትቻለሁኝ እና በተለያየ ምክንያት ችግር የለውም። ጻፍልኝ ጥያቄ ሲኖር ምንም ችግር የለም። እኔም ስንከፍት እየመጣ ትበለ። እሺ እኔ ወንድም በጣም አመሰግናለሁ። እግዚአብሔር ይባርካችሁ። እግዚአብሔር እንግዲህ አገልግሎቱን ያስፋው። አሚን አሚን። እናመሰግናለን። አሚን። እሺ ጋይስ የዩቲዩብ እየገባችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የተለቀቁ ቪዲዮዎች አሉ፣ እየገባችሁ ተመልከቱ። ኢዮብ ዘሚካኤል ፖድካስት ላይ አንዴ ላሳያችሁ። ወደፊት የሚለቀቁ ብዙ ነገሮች አሉ። እግዚአብሔር ይርዳንና እሺ ኢዮብ ዘሚካኤል ፖድካስት እሺ እዚህ ጋር እንደምታዩት ኢዮብ ዘሚካኤል ፖድካስት ይሄ ነው። 19700 ይላል ሰብስክራይብ እና ከብሬ ጋር የለቀቅነው ቪዲዮ አለ። ብዙ ነገሮች ተነስተውበታል እና ብትሰሙት ትጠቀማላችሁ። ዛሬ ላይ ያላትን ቦታ በማነጻጸር ችግሩ እናገኘዋለን ብዬ አስባለሁ። በቀላሉ የትኛውም ኦሮምኛ የሚችል ሰው ይነግርሃል ማለት ሃይማኖት ሳይለይ አንዱ ይሄ ነው። ከናቱ ጋር በእንትን ላይ በቅዱስ ቁርባን ላይ ብሩኬና ናቱ ያደረጉትም አለ። ማለት አንችልም። እውነቱን እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎ ስለ ሰማያዊ ትምህርት ያስተምራችኋል። አማናዊ አይደለም ቅዱስ ቁርባን